አንቺ ታዩ እንደምናደርግ ተቀለሽ ጌታን እናስተኛው። ቆይ ላምጫት እዚህ በኩል ነው መተኛት ያለበት። ምን ከኋላ ብለሽ መገለባበጥ እኮ ይናል አልጀምራም። ኧረ ችግር የለውም ተኛ በቃ። እንዴት ሳድርጌ የሁዴን ላሳይ ምን ቃል ተናግሬ ፍቅሬ ልግለጽልህ። እኛውም ቢሆን ፈራን። ምን ልትሆን ምን ይፈጠራል? ወንድ ልጆች ያለን ወንድ ልጅ እኮ ትንሽ ይፈራል። ሴቱ ከብዷል። ሴቱ ከብዷል። ኧረ ከብዷል። ሴቶች ነው በጠዋት ጉድ ተሰርቼ ነበር። ልትል ነው ለሊት እንደረጅ ወይኔ አብርሃም፣ ወይኔ አብርሃም፣ ወይኔ ጉድ ተሰራው፣ ወይኔ ድንግልናዬ ብዬ ጉድ ባረግሽ ከዛ ጎረቤት ብሰበሰብብሽ ምን ልትይ ነው? ድንግልናዬ ማለት አትችልም። እንዴት እንዴ? ምን ማስረጃ ግን ጨምርሻል። ልትሰክስ ምናምን አትሞክራ። እንዴት እንዴ? ከመረጃ ጋር ያለ ሰው እኮ ነው። እንደዚህ አይነት ነገር ምንም አላውቅም አይደል እንዴ? እናቴ እኮ ነው ከወለደችኝ በኋላ እስካሁን ድረስ አለው ከነ ክብሬ አይደል? እና ታዲያ ድንግል ላይ እንዴ? ኧረ ሄድቤላ ምን ነው አሳቀሽ? እኔ እንደዚህ መሆን ድንግል ነክ? አዎ ጆሮክ ነው። እግዚአብሔር ነቃ። አሁን ጨዋታ ጨምረሻል። አሁን እኔ መተኛት ነው እንደው የምፈልገው። ስሚኝ እዚህ ተኛ አንቺም ከፈለሽ ግን አይበቃም ፍራሹ እኮ እንግባ በስትክክል። አሁን እዚህ መሬት ፍራሽ ላይ ተቀልድሽ አውቄ ነው። እዛ አልተኛም እንዴ? በግድ እንዴ? ሉላ አለ እኮ በቃ ልዑልም ይኑር ምንም አልተኛም። ሉሌ አንቺ ታዩ እንደምናደርግ ተቀለሽ ጌታን እናስተኛው። ቆይ ላምጫት እዚህ በኩል ነው መተኛት ያለበት። ምን ከኋላ ብለሽ መገለባበጥ እኮ ይናል አልጀምራም። ኧረ እውነት እሱ ጋር ቆይ እንዴት እንደምናደርግ ተቀለሽ ይሄንን እንዴት እናደርጋለን? ያ ከዛኔ ቀስ አድርገሽ ነው የምታመጪው። ብድግ ብሎ ደግሞ በኋላ ጉድ እንሆናለን። ግን ራሱ ላይ ሳይሆን እዚህ ላይ መሬት ላይ ይሄንን ታደርጉ just ተኝቷል።
አሁን ተኝቷል ጋይስ። ትንሽ ጠብቂውና ካልተነሳ ትገቢና ትተኛለሽ። ወይ ጉድ! የሌሊት ጥበቃ ይመስል ወንድ ነው። እንዴት በደንብ ማስቸገር አለበት። ወንድ ነው ማለት በቃ እንዲህ ነው፣ ማስቸገር አለበት አባቱ። እኔ የምልህ አሁን አተኛም ማለት አልተኛም። እኔ እናቴ ራሴን መጠበቅ አለብኝ። ትቀልጃለሽ እንዴ? አምናኝ መሰለኝ ቤቴ ድረስ የመጣኸው። እንዴት አልገባኝም። ማመን አለ ማመን ሳይሆን ግን ምን አለ መሰለሽ፣ እኔ አሁን ዛሬ እናንተን ለመጠበቅ ነው የመጣሁት። እኔና ባባ አንቺና ልወዴ ገባኝ። አሁን አንቺም እስክትተኝ ጠብቄ ምናልባት እስክተኛ ጠብቀ ምን እስክተኛ ጠብቀ ምን እተኛለሁ ማለት እኮ ነው አይደል? እኔ የምልሽ እንዲያምሩብሽ ነው እንዲ ማታ ማታ የምተኘው እንዴ? ኧረ ሄርሜላ አውቀህ ነው እባክህ። አይ የምሬ ነው። ወይ ትንሽ ስለመጣሁ ነው እንደዚህ አምሮብሽ። እንዴ ምንድን ነው ያማረብኝ? ሻሽ ለብሼ አረኖ ፀጉርሽን እንደዚህ አስይዘሽ ምናምን ነው እንደ የምትተኛው? ፀጉሬ መጀመሪያም እንደዚህ ነበር፣ ሻሽ አደረኩበት ነው እንዴ? አይ የሚመስለው ግን ተዘንጦ የተሰኛ ነው የሚመስለው። ተዘንጦ ምናምን። አሁን ገና አንቺንም አስተኛ ነው እንዴ? ኖርማል ነው። እኔ ምን ቅድም እኮ እንትን ብላለሽ ብለኸኝ ነበር፣ አስተኝኝ ብለኸኝ ነበርና እኔን አንቺ ልታስተኝ እንዴ? አንቺማ አልተኛለሽ የተሽኮረመም ጉዳይ አይደለም። ኧረ እኔ እንቅልፍ አይመጣም እንዴ? እንደዚህ ሚላኔ እየፈራው ነው። አይደለም እንዴ? አንቺ ጌታን አትንኪ፣ እንደዚህ አይነካ አትንኪ። ምኔን ነው እየነካሻል? ከጀርባ ሲሆን እዚህ ጋር ነው፣ እዚህ ጋር የተነካኛለች። እያያችሁ ነው። እኔም ልንካ፣ እኔም ልንካ። እንደ አንቺ ብቻ ታዲያ የሚፈቀረልሽ ጋይስ እንዲህ ትላለች። አንቺም ባለጌ ተወክኔን። እሺ እኔም በቃኝ። ኧረ ቤዳ ዛሬ ጋይስ ፈጣሪ እርዳኝ። ምነው ልዑል አለ። እሺ አሁን ሄርሜላ ልንገርሽ እንዴ፣ ቅድም እንዲህ ነው የምነካሽ ላስገሳክ እንዴ? በቃ እዚህ ጋር ነው የሚነካው። ራሶች ያናበኝ ምን አልሽ ሄርሜ? እንዲህ ነው የምንቀጠለው ኑሯችን። ችግር የለውም ኖርማል ነው። እንዲህ ግን አይደረግ። ከዛ ጠዋት አርፍዶ የሚነሳ ነው የሚመስለኝ። እውነት ግን አሁን ከተኛ ቢያንስ ለ5 ሰዓት ያህል ይተኛል። አይተኛም?
ይተኛል። ደግሞ ጠዋት ወጣፋ እንትን ልብስ ምናምን እገዛለታለሁ። እንደዛ እናደርጋለን። ልብስ የሚመቸው ልብስ ዳይፐር፣ የሚያስፈልጉትን ነገሮች ጻፍ ጻፍ አድርጊና ማለት ነው ገዝተንለት እንመጣለን። አንድ ላይ ወጣን ይዘነው ነው የምንወጣው። ለምን እኔ የምልሽ እዚያ አካባቢ ልጅ ምናምን የሚጠብቁ ሞግዚቶች አሉ ከኛ ጋር ሆነው ማለት ነው። እንደዛ ብንቀጥር ጥሩ ነው። ኧረ በዘመን ሞግዚት አይታመንም። ሁሉም አንድ አይነት ነው። እንዲህ እና በምናምነ ነው ሞግዚት የምትለው እንደዛ ሳይሆን ማለት ነው። ብቻ የሆነ ዘዴ ፈጥረን ከኛ ጋር አብራን ሆና የምታገኘው ቀስ እንበልና እኔው ሞግዚት የሚያስፈልገው አይነት ከሆነ እንደገና ለገና አሁን እስከ 10 ሰዓት አስመሻውና ሞግዚት ይል መቅመስማ አለብህ። እንቅልፌን አጣሁ እኮ ኖርማል ነው፣ ግዴታ ነው። ሂጂ ግቢ ሆናት ተኝ። ጌታ አይነሳም። በቃ ሂጂ ነው እናተኛት። እዚህ መቆየት ምናምን ፈለገ። አንተ ግባ እናተኛ። እዚህ ተኛ ለመሰለ ብሎ ቢነሳ እንዳሁኑ አስተኛዋለሁ። አለበለዚያ በዛ በኩል ተኛ። አንተ ስማኝ አረ እዛ እኮ ሰፊ አልጋ አለ፣ ገብተህ ተኛ። አሁን እዚህ ጋር እንደዚህ ሳሎን ላይ መተኛት አለብኝ። ከገባሽ ግን ወደ ተኛበት የለም እንግዲህ ለቁጭ ነው እንዴ? ከገባሽ ግቢ። ይሄ እኮ አትሂጂ ሂጂ ነው የሚመስለው። እሺ ሂጂ በቃ። ኧረ ተው እንግዲህ ላይ ተኝተህ እንዴት ነው የሚሄደው? ገብተሽ ተኝ። ችግር የለውም ተኛ በቃ። እንዴት አድርጌ የሆዴን ላሳይ፣ ምን ቃል ተናግሬ ፍቅሬን ልግለጽልህ?